የቅዳሜ ሰዓት እንደቀጠለ ነው። ባለትዳሮች ሰዓት ላይ ደርሰናል። የዛሬ ጥንዶች እንግዶቻችን እንግዲህ ላለፉት 40 ዓመታት በትዳር አብረው ይዘለቁ በልጆች በልጅ ልጆች እንግዲህ ተባርከው በፍቅር የሚኖሩ ጥንዶች ናቸው። ወይዘሮ በላይነሽ ፊጤና ፕሮፌሰር ኢማና ጌቱ ዛሬ ስቱዲዮ ስለመጣችሁ ደስ ብሎናል። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ፕሮፌሰር እንግዲህ ከዚህ ቀደም በመጽሐፍ እንግዳችን ሆኖ መጥተዋል። እንግዳ አይደሉም ለቅዳሜ ከሰዓት አይደለ? አዎ። ያኔ እንዲያውም ብዙ ሲያጫውቱ ነበረ ስለ ቤተሰብ፣ ስለ ባለቤቱ። ዛሬ እንግዲህ አንድ ላይ ሁለታችሁ መጣችኋል። ዛሬ ስለ መጽሐፍ ሳይሆን ስለ ትዳር ነው የምናወራው። ኦኬ። ምክንያቱም ያኔ ሲመጡ አስተውሳለሁ የቤተሰብ ሰው እንደሆኑ በጣም ያስታውቃሉ። ስለ ልጆቹ ነግረውናል፣ ስለ እናቱ ነግረውናል፣ ስለ ባለቤቱ ነግረውናልና ይሄ ከትምህርቱ ጎን ለጎን ቤተሰብ ላይም ጥሩ አቋም ያሉ ሰው እንደሆኑ መገንዘብ ችለናልና ባለቤቱ ነበር የሚፈልጉት። ዛሬ ተገኝተዋል። እንግዲህ እንዴት ኖት? እግዚአብሔር ይመስገን ሰላም ነን። እንግዲህ በትዳር ስንት ዓመት ቆያችሁ ማለት ነው? ወደ 40 ዓመት አካባቢ ቆይተናል። መቼ ነው ማለት ነው የተገናኛችሁት? በ1977 አካባቢ ነው የተገናኘን ግንኙነታችን ማለት ነው። እኔም ተማሪ ሆኜ ነው፣ እሱ ደግሞ ለስራ ወደ መልካሳ እርሻ ምርምር ተመድቦ መጥቶ በወንድሜ አማካይነት። እሳቸው ስራ ላይ ነበሩ ያኔ? ተመድቦ ነው የመጣ ተመርቆ ተመርቀው። አዎ። እርሶስ ያኔ ስንተኛ ክፍል ነበር? እኔ የ7ኛ ክፍል ተማሪ ነበርኩ። 7ኛ ክፍል? እንዴት ነው ታዲያ ነገሩ የተጀመረው? ስናችን ያው በ77 ነው እሷ እንዳለችው። እኔ 74 መጨረሻ ከሀረማያ ዩኒቨርሲቲ ተመርቄ በዲግሪ እዛ በዛን ጊዜ ናዝሬት እርሻ ምርምር ነበር የሚባለው ነበረው። እዛ ተመደብኩ። እዛ ስንመደብ ያው ምናውቀው ሰው አልነበረም፣ ብቻዬን ነበርኩኝ እና የሷ ወንድም አሁን በህይወት የለም፣ ዶክተር ዮሐንስ ደጋጎ ይባላል። እዚህ ነበር። ቤተሰቦቹ 15 ቀበሌ ናቸው ምናምን ሲባል በቃ ተተዋወቅኳቸው። ስተዋወቃቸው አመት በዓል ምናምን ከነሱ ጋር ነበር የሚያሳልፈ ነበረው። እኔም ብዙ አልነበረም፣ ከባቾቼ ትንሽ ነበርኩ እና በእድሜ ማለት ነው። እድገት በህይወት የሚባል ነበር አይኔ አልወጣውም እና እንትኖችንም ባለፈው ጊዜ እንደተናገርኩ ትምህርትም እየዘለልኩ ነበር እንትን ያደረኩትና እኔ መናከለ ትልቅ ሰው አልነበርኩ እና በእናቴ ጫና እናቴ አሁንም ዛሬም ትነሳለች ጫና ነበረብኝ። ወደ ልጄ ዋን ማን ነው ታናሽ ወንድሜ አለ ለእየመጣ የሚጠይቀኝ ለሱ በሳር ኢምባዋን እንትን አድርጋ ኢምባይ ነው ምናምን ብላ ትልካለች። ማግባት አግባ ነው የምትለኝ የነበረው እናቴና እኔ ደግሞ የሚታየኝ የነበረው ትምህርት ነው። ግን የእናቴ ነገር እንትን ስለኝ ማየት ጀመርኩኝ። ትምህርት ነው ጭንቅላቴ ውስጥ ያለው እና ከዛ በኋላ ማስተርሴን ተምሬ እኔ ሲመጣ እሷም ትገፋለች ምናምን ብዬ ከዛ በቃ ካንዲዴት ሆነች። ከትምህርት አንግል ነው ያዩት እርሶ? የራሴ ትምህርት ፖስት ግራጁዌት አለ አይደል? እሱ ጭንቅላቴ ውስጥ ነበረና ትምህርቴን ተምሬ የሚያገባት ልጅ ምናምን በእናቴም ግፊት ማየት ጀመርኩ። ሳይ እሷ ትንሽም ብትሆን የምታረጋቸው ነገሮች ቤት ስንሄድ በጣም ነው የምታስተናግደን። እኔ ብቻ አይደሉም ሌሎች የአገር ቤት ልጆችም ነበሩና ያው ተነጋግረን እሷም አምናበት እኔ አይደሉም የነገርኳት እንትን ብትሆን ለሰው ነገርኩኝና እባክህ ሌላ ነገር ይመስላል እቺ ልጅ ናትና አነጋግርልኝ አልኳት። አንዷን የሚቀርባትን ትልቅ ሰውና እኔ እንደዚህ እንትን አልልም አላምንህም አለች። ወጣት ነህ እቺ ደግሞ የቤት ልጅ ናት ምናምን አምቡላንት ስትል ከወንድሜ ጋር ታናሽ ወንድሜ አንድ ክፍል ናቸው። ማታ ስናወራ የእናትን መልእክት ይዞ መጥቶ ከዮሐንስ ልጆች ምናምን አለ። አንተ የትኛውን ነው ያሰብካት አልኩ። ትንሿን አለ።
ትንሿ ስል ያው በቃ እሷን ነው። ከዛ በኋላ ሳቅን፣ በጣም ሳቅ። እኔ እኮ የሚጠይቅልኝ ሰው እንትን ብዬ ነው ፈራዋት ምናምን አልኩኝ። ከዛ በኋላ ምንድነው ከዛ በፊት እንግዲህ እንዲታውቁ አታውቅም እንጂ ሰርቪስ የሚጠብቅበት ነበር ቦታ። እሷ ደግሞ በዛ እንትን ብላ የምትላላከው ነገር ነበር ጠዋት ለቤተሰብ የሆነ በቃ ሰላም እላታለሁ ምን እላለሁ በቃ እና ትንሽ መቀራረብ ጀመር። በኋላ ወንድሜ ለእንደዚህ አይነት ነገር ገበያ እንሂድ አላት። እሱ አዝቤዛ ለመግዛት መስሏታል። ከዛ በኋላ መንገድ ላይ እኔ የሚነግርሽ ነገር አለ። ምን ነው ጋሼ ነበር የምትለኝ ነበር ባይ ዘ ወይ። አዎ ከዛ በኋላ እንደዚህ ምናምን ማን ነው ጋሼ ነው ምናምን አለች። ከዛ በኋላ ብዙ እንትን አላረጉ። ካካበደችው እንትን በል ቀስ ብለን እንትን እናረጋለን ከቤተሰብ ጋር እንዳንጣላ ምናምን አልኩኝና ከዛ በኋላ እኔ በቃ መንገድ ፈለኩኝ። ምን አለች አልኩኝ። አይ በጣም በቃ እንዴት ነው ምናምን ብላ ሁሉ እንትን አደረገ። ግን በጣም ተቆጥታለች። ምን ብላለች? አይ ያንን አላየውባትም አለ። ያው እንግዲህ ሜቢ ነገሩ ብዙም እንትን አያደርግም እኔም ቢገባበትና ቢያሳምናት ምናምን አልኩኝ። በማግስቱ ሄድኩኝ ቤት። እንዳጋጣሚ ሆኖ በዛ ሺፍት እሷ ብቻ ነው ቤት የነበረችው። ነይ ቁጭ በይ ምንድን ነው የሚከብድሽ? ሂሳብ እኔ ጎበዝ ነኝና ሂሳብ ላስረዳሽ አልኳትና ከዛ በኋላ በቃ ነገርኳት እና she was very frank በጣም የምን ሂሳብ ነበር የሚያስረዳው? ሂሳብ ያው እንትኗ ምንድነው የክፍል ምናምን የክፍልን አልጀብራ በጣም ጎበዝ ነበርኩ እና እንደውም እኔ ባዮሎጂ ስዞር ሰዎች ሁሉ እንትን ብለዋልና እኔ ላስጠናሽ ምናምን አልኩ። ያው በቃ እሱ እንትን በቃ የገቡበት መንገድ በጣም አሪፍ ነበር ማለት ነው። ከዛ በኋላ አይደል ማስጠናት ጥሩ ነው፣ ጥሩ መንገድ ይመስል። ከዛ በኋላ ኦሬዲ ኢንፎርሜሽኑንም ሰምታለች። እንዴት ነው ይተፋ ነው የሚባለው ታናሽ ወንድሜ እዚህ አዲስ አበባ ነው የሚኖረው። አሁን ከኛ ጋርም ሆኖ ትምህርቱን እኛ ጋር ሆኖ ነው እንትን ያደረገው። ከዛ ተፋ የሆነ ነገር ነግሮኛል፣ ግን ጋሼ ነኝ እንደዚህ ነኝ የቤተሰብ እንትን ነገረችኝና አባቷ በልጅነቷ እንደሞተባት እኔ አላቅም ነበር። ያንን አጎቷ የአባቷ ወንድም ታላቅ ወንድም እንዳሳደጓት ከዛ ደግሞ ይሄ ወንድማቸው ስራ ሲይዝ እንደወሰዳት ነገረችኝ። ሂሳብ ማስረዳቱን እርሶ ወደ ሌላ ጥያቄ ከዛ በኋላ እኔ አባትሽ ነው የሚሆነው አሉ። እንደ አባት ይሆንሻለሁ እንደ ወንድም ይሆንሻለሁ። ምንም ችግር እኔ እንትን ለማድረግ አይደለም ለቁም ነገር ነው የምፈልግሽ። ይሄንን ቁም ነገር ደግሞ እንዲሰራ ያደረገችኝ እናቴ ናት። የእናቴ እንትን አለብኝና አንቺን ነው እንደ ካንዲዴት እንትን አስተምርሻለሁ ምናምን አልኩኝ። በዛው ነገሩ ተጀመረ። ከዛ ምንድነው አንድ ኢንሲደንት ተከሰተ ቤታቸው። ይታቸው ታርፋለች፣ ነቀምት ነው። ከዛ አሁን የሷም እንትን አለብኝ አደራ አለብኝ። ሪስፖንሲቢሊቲውን ወስጄ አስተናገዱ። ለማጽናናት ሙሉ ኃላፊነቱን ወሰድኩ። ሰዎች እንትን ለምንድነው የሰውዬ ተባልኩኝ። በደንብ የሀዘኑ ተካፋይ ሆኑ በቃ ገብተው በጣም እና ከዛ በኋላ ይሄ ሰውዬ ምንድነው ምናምን ተባለ። ከዛው አካባቢ የሆነ ዕቃ ለመውሰድ ቤቴም ደግሞ አጠገባቸው ነበር ተከራይቼ የሚኖርበት እና እዛ ዕቃ ለመውሰድ ስትመጣ አንዱ ተከታተላትና እንትን አደረገ። በቃ አፈነዳሁት። ከዛ በኋላ ምንድነው ተባለ። ሚስቴ ናት አገባታለሁ ምንድነው የምታመጣው አልኩኝ። ከዛ በዛው እንትን አደረገ። ከዛ በቃ ነገሩ ታወቀ። በኋላ እኛ ነገሩን ጎረምሶች ነበርን ሁለታችንም ከልጁ ጋር አንድ ነገር እንዳንደራረግ ከልክሉልኝ እያልኩ ጓደኞቼ ሌላ ቦታ እንዳንደራረስ እኔ ሚስቴ ናት እሷም ተጠየቀች። ቁጭ ብላ ስትጠየቅ እናንተ ወንድሞቼ እህቶቼ ናችሁ፣ ግን እሱ ባለቤቴ ነው የሚሆነው
ምንም እንትን የሆነ የተፈጠረ ነገር የለም ግን ይሆናል በቃ ባለቤቴ ነው የሚሆነው ወደፊት ባለቤቴ ነው አለች። እንዴት ግን አሁን እዚህ ጋር ልመጣ ነው ደርሶ ወይዘሮ በላይነሽ እንዴት ይሄንን ውሳኔ እንዲወስኑ አረጉት? አይ እኔ በቀላሉ ውሳኔ ላይ እንኳን አልደረስኩም። ታላቅ ወንድሜ እንዲማር ይፈልጋል። በጣም በቃ እንዴት እንደው በጣም ከባድ ነበር ሁኔታው እንደምወራው ሳይሆን ማለት ነው። ከባድ ነበረ። ከዛ መጨረሻ ላይ ከቤት ሁሉ ወጥቼ ወደ አክስቴ ነው የሄድኩት፣ ወደ ዝዋይ ማለት ነው። ከዛ በኋላ እነሱ ትልልቆቹ ነገሩን አስተካከሉ። ቤትም አትመለሽም ስለተባልኩኝ መጨረሻ ላይ በቃ ያው እንትን አደረኩኝ ማለት ነው፣ ውሳኔ ላይ ደረስኩኝ። ከዛ ወደ ከ8ኛ ተፈትኜ ወደ 9ኛ ነበር የዛን ሰዓት እንትን ያልኩኝ። በቃ ትምህርቴን እጄ እዛ መከታተል አለብኝ ብዬ ከአክስቴ ጋር ተነጋገርኩ። አክስቴ ነበር የሄድኩትና በቃ አንቺ ከወሰች ምንም ችግር የለም አሉ እሳቸው። ከዛ ወደ ሐዋሳ ሄድኩኝ ማለት ነው። ተከትሎ አብረው ሄዱ ማለት ነው። እኔ ያው ከአንድ አመት በኋላ በመዘጋጃ በምናምን የሚባል አለ አይደል? በዙ ተፈራርመን በሁለት ሰዎች ተፈራረምንና ከዛ ወደ ሐዋሳ ለትምህርት ወደ እሱ ሄድኩ። በቃ ጨርሼ ማለት ግን እንደው መቼስ አሁን ወደ ኋላ መለስ ብለን ነው የምናወራው፣ ወደ 40 አመት ታሪክ ነው የምናወራው። እርሶም የዛኔ ልጅ ኖት፣ እርሳቸውም እንደዛውና በዛ እድሜ ይሄንን ውሳኔ መወሰን ሊከብድ ይችላል። ልጅነትም አለ፣ ቤተሰብም አለ። ግን በቃ ይሄን ሰው አግብቼ አሁን የ5 ልጆች እናትና አባት ናችሁ፣ የወደፊት ባሌ እድሜ ልኬን አብሬ የምኖረው ሰው ነው ብለው አስበው ነበር? በዛ ሰዓት አላሰብኩም። ስነግረውም ደግሞ ምን አልኩት መሰለሽ? እኔ አልኩት ከወንድሞቼ ማለት ያው ያደኩበትን ሁኔታ ለሱ ብዙ ነገር ነግሬዋለሁና የመጣሁትን ሁኔታ አንደኛ በጣም በብዙ ነገር ያሳለፍኩት ስለሆነ ከሱ ጋራ ብዙ ተጫውተን በኋላ እግዚአብሔር ከፈቀደ ካለ አብረን እንሆናለን። አሁን ግን መወሰን አልችልም ነው ያልኩት፣ መጀመሪያ ጊዜ ማለት ነው። እና ለመወሰን በጣም ከብድ ነበር። ምክንያቱም እሱ አንደኛ ነገር ትምህርቱን ጨርሶ ዲግሪውን ተመርቆ ነው የመጣው። እኔ ገና ኤሌመንተሪ ተማሪ ነበርኩ እና መወሰን ይከብዳል። ምክንያቱም ትምህርቴን ላቋርጥ እችላለሁ፣ ልጆች ይመጣሉ የሚል ነገር ሐሳብ ስለነበረኝ ያንን እንዲህ በቀላሉ መቀበል ይከብዳል በጣም ልጅም ስለነበርኩኝ እና ተከትዬም ለመሄድም ይከብዳል። ሆኖም ግን ትንሽ የራሴ እንትን የሚያደርገኝ አንድ ጥሩ ጎረቤታችን አለች። እሷ ምንድነው ያለችን? ተይ ሁሉም ነገር በልጅነት ነው የሚሆነውና ባይሆን እንኳን ዝም ብለሽ ከምትጂ እንዲህ ብትፈራረሙ እንደዚህ ብታደርጉ የሚል ምክር ደግሞ ነበረ ማለት ነው በመሐከል። ከዛ ያንን ጨርሼ አምኜ በቃ ትምህርቴንም እንዳላቋርጥ 9ኛ ክፍል ከሐዋሳ ጀመርኩኝ ማለት ነው። እና በዚህ አይነት ነው። ቤተሰብም ለሁለት ነው የተከፈለው። አንደኛው ግሩፕ በጣም የሚደግፉን እና የአጎተማማቾች ልጆች ናቸው አብረው የሚኖሩት እና የዛ የዶክተር ዮሐንስ የትክክለኛ ወንድም የሆኑት ደገፉን። ሌላ ግማሹ ደግሞ ያልደገፈም አለ። አላደረገም። በእርግጥ ምንድነው በዛን ጊዜ እኔ የሚያደርገው ነው ለሁለት እንትን። በዛ ደግሞ በጣም ትልቅ እንትን የተጫወቱት አንደኛ እንደ እናት ሞና ጎረቤት ናቸው። ምንም የስጋ ዝምድና ያላቸው። ፍቅርትዬ መስማት አለባት። ፍቅርቴ ነው የምትባለው እናታችን ናት። እሷን ከቀበሌ ባለትዳር አይደለችም ብላ እንትን አወጣችላት። እኔ ምንም እንትን አልነበረም፣ ከየትም ማውጣት ይችል ነበር። አወጣው። እዛ ዝዋይ ድረስ ዝዋይ የሷ አክስት መቂ ነው የነበሩት ናናቸው። ሲስተር ጆዋና ይባላሉ። አሁን የሉም በህይወት። በጣም ነው የምወዳቸው እና በጣም ደውም አንድ ምንድነው ከሱ ጋር ልትሄድ ነው ምናምን ብሎ
የሚቃወመው ሰው እንትን ስል ይዟት የፈለገበት ቦታ ሊሄድ ይችላል። እና ገባ አንተ አሉ እንደዛ አሉ። እና ቤተሰብም ለሁለት ተከፍሎ የሚደግፍ አለ፣ የማይደግፍ ደግሞ አለ። አሁን ያልኩሽ ፍቅርትዬ በጣም ነው የምወድሽ፣ በጣም ጥሩ ሰው ነው። እግዚአብሔር ያንን አይቶ ልጆችሽን ጥሩ ደረጃ አድርሶልሻል። እኔም ደግሞ እንትንሽን አልበላሁም፣ አደራሽን አልበላሁም። ሚያዝያ 1978 ነው የተፈራረምነው። ሐምሌ ቤተሰብ ጋር ሄደን ነቀምት ሰርግ ተደረገልን እንደ መልስ ነገር። ከዛ በኋላ እሷ ትምህርቷን አስጀመርኳት። እንደ እንትን ነኝ ያኔም ተመራማሪ ነበርኩ፣ አስተማሪ አይደለሁም። ትምህርቷን በደንብ ነው ያስተማርኳት። መጋቢት 1779 ዓመተ ምህረት የመጀመሪያ ልጃችን መሳይ ኢማና ተወለደ። በቃ በዛው ነው ነገሮች የቀጠሉትና እንዳሉትም እንግዲህ እንደ አባትም እንደ ወንድምም ሆነው ባለቤቶን አስተምረው ይሄው እንግዲህ ይሄን ያህል ዓመት አብረው ኖሩ ማለት ነው። እንግዲህ ወይዘሮ በላይነሽ ወደኋላ መለስ ብለን ታሪኩን ስናየው እንዳሉት ነው። በዛ እድሜ መወሰንም ይከብዳል። ግን ጋቦ እስካሁን ድረስ ደስተኛ ሆኖ የሚኖሩ ይመስለኛል ሳስበው። ምክንያቱም በጣም ነው የሚያዝናኑት ፕሮፌሰር። እና ቤት ውስጥ እንዴት ነበር የትዳር ጊዜያችሁ ከመጀመሪያ እስካሁን ድረስ? በሳቸው እንደው ከሳቸው ባህሪ የትኛው ምን ያዝናናውታል ለራሱ? ቆንጆ ነበር። ያልነበረንም ንብረት አብሬን ነው ያፈራነው። ስንገባበት ያው እንደ ማንኛውም ሰው ያው ቤት ኪራይ ነው የተጋባነው። ያው እሱም ትምህርቱን ስማር እኔም ደግሞ ልጆቹንም ስጠብቅ ሳድግ እኔም ትምህርቴን ስማር እና ጥሩ እንትን ነበረ። ቤት ውስጥ ያው እንደምታዩ እንግዲህ ጥሩ ባህሪ አለ፣ ለልጆቹም ጥሩ ነገር አለ፣ ለራሱም ደግሞ ያው ጥሩ ደረጃ የደረሰም ያው እንዳልኩሽ በዲግሪ ደረጃ ነው የተገናኘን። ከዛም በኋላ ግን ያው እንደ ምስትም እኔም እንግዲህ ያው ቃላቸውን ጠበቁ፣ እንዳባትም እንደ ወንድምም ብለው እውነት ነው። እና ያው እሱም እንደዛም ስማር ቤተሰብን የእሱም ቤተሰብ አሉ፣ የኔም ቤተሰቦች ነበሩ ከልጆቼ ጭምር ማለት ነው። እና እንደዛው እያልን ነው እዚህ ደረስንና ጥሩ ባህሪ ነው ያለው። ከዝዋይ ወደ አዋሳ ስወስዳት የ60 ብር ትናንሽ እቃዎች 60 ብር ድሮ ብዙ ነገር ያደርጋሉ። 60 ብር ብዙ ይመስለኛል። እነዚህ የሽቦ አልጋ የምናምን እነዚህ ኩባያዎች አዋሳ አካባቢ ደግሞ ኩባያዎች አሉ። እዛ ገዝተን በእንትን ነው በክራይ ቤት ነበር እንትን የሚለው ነበረው። ስንት ብር ነበር አይኔ ከፈላችሁ? እስከ 30 ብር አካባቢ ነው። መጨረሻ 90 ብር ነው። ተከራይቼ የምኖርባቸው ቤቶች ትንሽ ሀሳባቸውን ቀየሩ። ሁለት ሆናችሁ ልጄን ትመስል ነበር ምናምን እያሉ እንትን ያደረጉ ነበር። ደግሞ እንመሳሰል ነበረና እንትን ሲያደርጉ ስልክ ጥያቄ ሲበዛ እሷ ትደውልልኝ ነበር። ማታ በእነሱ ስልክ ነበር የምንጠቀመ ነበረው። እቺ ልጅ ምንድን ናት እዛ ከናዝሬት የምትደውለው ምናምን? ይሄ ናት ከሀገር ቤት አምጥቼ ዘመድ ጋር አስቀምጬ ነው ምናምን አልኳቸው። በኋላ ጥያቄው ሲበዛብኝ እጮኛዬ ናት አልኩ። በዛ እጮኛ ሚስት ሆና ስትመጣ ተቀየረ። ተከራይተን እንኖር ነበር። አንድ ጓደኛችን እዛ መጀመሪያ እሷን ሳላመጣ ተከራይተን አብረን የምንኖረው መንገድ ላይ እናገኝና ወደ ቤታችን ይዘን ገባን። ገና ነበር። ከዛ በኋላ ምን አለኝ፣ እኔ ቤት ሰርቻለሁ አለ፣ ግን ንገረኝ እንዴት እንትን እንዳረክ ምናምን ብዬ በማህበር ገብቼ ነው ምናምን አለ። ወደ የሚያደራጁት ጋር ሄድኩኝ ጠዋት። ተቆጣችሁ በማህበር ሳትደረጁን ቤት እንትን ብለው ቤተሰቦችን ተረከብ ምናምን አሉ። ምንድነው እንኮ እንደዚህ ወዳው ስልክ ደወለና የተደራጀ ማህበር ሰው የጎደለ አስገባኝ። በዛው ተደራጅቼ ቤት የመጀመሪያ ቤቴን ሐዋሳ ሰራው።
እንግዲህ አሁን 5 ልጆች አሏችሁ። ልጆቻችሁ ትልልቅ ቦታ ደርሰዋል። እንዲያውም ባለፈው ሲመጡ ለአንደኛው ልጆ ስሙን ጠርተው መልእክት ሲያስተላልፉ ነበረ። ልጅ አስተዳደግ ላይ ምን አይነት አቋም እንዳላችሁም እንግዲህ ያኔም እርሶም ነግረውን ነበርና ይሄን ያህል አመት በትዳር ስትኖሩ ትዳር መቼስ አንድ ቁልፍ ያስፈልጓል። የሁሉም የትዳር ኤክስፒሪየንስ ይለያያል። ሁሉም እንደየራሱ ነው የሚለያየው። አንደኛው የኖረበት ሚስጥር ለአንደኛው ላይ ሰራ ይችላል ግን አንደኛው ግን ከአንደኛው ደግሞ ሊማር ይችላል እና የእናንተ ይሄን ያህል አመት በፍቅር ይሄንን ሁሉ ልጅ ወልዳችሁ አሳድጋችሁ የልጅ ልጅ አይታችሁ እዚህ ለመድረሳችሁ ቁልፍ ነው የምትሉት ለኛ ለትዳራችን ቁልፉ ምንድነው ብለው ነው የሚያስቡት? ወይዘሮ በላይነሽ። ቁልፍ ነው ብዬ የማስበው መቻቻልን። አንድ ነገር በመከሰትበት ሰዓት እኛ አናሳድርም። አንዳንድ ጊዜ ተወያይተን እዛው እንጨርሳለን። የልጆች ጉዳይ ሊሆን ይችላል፣ የራሳችን ጉዳይ ሊሆን ይችላል። እንዲሁም ደግሞ እሱ ጋር እኔም ስራ ነበረኝ፣ መምህርት ነበርኩ በነገራችን ላይ። በእኔም ስራ በኩል ከሆነ እንደዛው እሱም ጋር ችግር ካለ ተወያይተን በውይይት ነገሮችን አታሳድሩ። አናሳድሩ። የሚቀመጥ ነገር የለም። አዎ እንደዛ ነው። በቃ ይሄ ነው። ልጆቻችንም ስናሳድግ ደግሞ አሁን እሱ በሌለበት አስጠኝን ቀጥረን እኔም የምችለውን ረድቻቸው በቃ በተቻለ መጠን በጥሩ መንገድ እንዲሄዱ በእንዲህ አይነት ነገር ነው ያሳደግነው። የት ቦታ ነው ያሉት ልጆቼ? ሁለቶቹ ውጭ ነው ያሉት፣ ሁለተኛና አራተኛው ማለት ነው። ከሶስተኛው የቀረችው ሌሎቹ ያው ስራ ይዘዋል። አራቱም ስራ ይዘዋል ማለት ነው። ስራ ይዘዋል፣ ሁለቱ ደግሞ ትዳር ይዘዋል ማለት ነው። ከልጆቻችንም ውጪ ያሳደግናቸው ልጆች አሉ። እንግዲህ 40 አመት ቀላል አይደለም። ይሄን ያህል አመት በትዳር ይሄንን ሁሉ ልጅ አፍርቶ አብሮ መኖር። ከዚያ በኋላ ግን እድሜ እየገፋ ሲሄድ ልጆችም ስራ ይዘው የራሳቸውን ህይወት ለመጀመር ይወጣሉ። የዛኔ ቤት ውስጥ እንግዲህ ለብቻ መሆን አለ። ይሄንን ዘመናችሁን እንዴት እያሳለፋችሁ ነው? አሁን ያላችሁበትን ዘመን አሁን ምንድነው ቤት አሉ ልጆች አሁን ቤት እየሳሳ መጥቷል። ያሳስበኛል። ለሷም እንትን እላታለሁ ምንድነው what's next? የትልቁ ልጅ የመጀመሪያ ልጅ በጣም ነው የሚወደኝ፣ በጣም ይወደኛል። ትንሹም ቢሆን በጣም ነው የሚወደኝ። ቫኬሽን ምናምን ትወጣላችሁ ከሀገር? አዎ እና ምንድነው እንደዚህ ጥሎ አይጠሉንም የሚል ግን ካፕ አልገባም። እግዚአብሔር የተመሰገነ ይሁን። ንብረት አለኝ። በንብረቴ የሚያግዘን ለኔና ለሷ ቅንትን እናደርጋለን። እሷ መቼም የትም አትሄድም እና ደስተኛ ሆነን የምንቀጥል ምንድነው የጡረታ ጊዜ ስራ ዘግተኛል። ግን በመጨረሻ ለባለቤቱ ምስጋና ሊሆን ይችላል። እንደውችን አጋጣሚ አግኝቼ ይሄን ስሜቴን ብገልጽለት የሚሉት ነገር ካለ እቺ ጥሩ አጋጣሚ ትመስለኛለች። ለባለቤቴ ብቻ ሳይሆን ለቤተሰቦቼም የማመሰግናቸው ሰዎች አሉ። እኔ አጎቴ በህይወትም ባይኖርም የአባቴ ምትክ ነው። እሳቸውን በጣም ማመስገን እፈልጋለሁኝ። እንደገና የአጎቴ ልጆች አሉ። እነሱንም ወንድሞቼን እህቶችን ማመስገን እፈልጋለሁ። በቃ ልጆቼን እውነት ነው ልጆቼን በጣም ማመስገን እፈልጋለሁ። ያሳለፍኩት ነገር ስላለ ነው። ብዙ ነገሮችን አሳልፌያለሁ። ትንሽ አሞኝም ነበር። በዛ በጣም ረድቶኛል። በተለይ ልጄ በጣም ረድታኛለች። እሷንም ማመስገን እፈልጋለሁ። ማንዬ እንግዲህ ረጅም እድሜ ይስጥህ። ያው ለልጆች ጥሩ አባት ነህ፣ አሪያ ነህ። በልዬ በጣም ነው የምወድሽ። በጣም የቤቴ ዋልታ ነሽ። እድለኛ ነሽ። በቃ የጣፋንታዬ ናት። ቤቷን እንዴት እንደምትይዝ የምታቅ አዋቂ ሚስቴ ነሽ። በጣም ነው የምወድሽ በልዬ። እግዚአብሔር ጤናሽን
ሙሉ ያርግልኝ። ጤነኛ ነሽ አሁንም። ልጆቻችንን እግዚአብሔር ያኑርልን። ኑሯችንን እግዚአብሔር በዚሁ ይቀጥልልን። ባለቤቴ ነጣ ፋንታዬ ነሽ ብለው ገልጸዋል። እንግዲህ ቀሪ ዘመናችሁን እንዳላችሁት እግዚአብሔር ይባርክላችሁ፣ ልጆቻችሁንም ይጠብቅላችሁ። በጣም ጥሩ ቆይታ ነው ያደረግነው። ፕሮፌሰር በጣም የሚያዝናኑ ሰው ነው። እውነት በጣም ነው ደስ ያለኝ ስለመጡ። ጥሩ ቆይታ ነበረን። ቅዳሜ ከሰዓት እንግዲህ በባለትዳሮቹ ሰዓት ያደረግነው ቆይታ ይሄንን ይመስላል። ወደ ሌሎች ዝግጅቶቻችን አለፍን። አብራችሁ ቆዩ።